አሸበረ በሚል በሶሻል ሚዲያ ያለው ንግግር ጥሩ አይደለም። ቢያምኑም ባያምኑም አማራ ክልል ባለኝ መረጃ ብዙ ከተማዎች ሰው እናቶች ተኝተው እያደሩ ያሉት አሁን ነው፣ የጥይት ድምፅ ስለቀነሰ። ጎንደር መተኛት እኮ አይቻልም። ቅማንት ነው ምናምን ነው እየተባለ ሲተኮስ እኮ ነው የሚያድረው። ሰዎች ይፈራሉ መውጣት መግባት። ባህር ዳር ከተማ ውስጥ ይሄን ደግሞ በደንብ የምትገነዘቡት ይመስለኛልና ህግ እናስከብር፣ ሰላም ይሁን። ያን ተጠበቀው ነው። ግን ስተት ካለ እየቀነስን ትክክለኛ ትራክ የተከተልን የምንሄድበትን እኛ የምንታረምበትን በህግ የምናርምበትን መንገድ መከተል ጠቃሚ ይሆናል። ያ ካልሆነ ጥሩ አይደለም። የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ህግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንዲራ ነኝ፣ ባለከዘራ ነኝ አይሰራም። ህግ ማክበር። ህግ ያላከበረ ይጠየቃል። በስንቱ ነው እኛ የምንሰቃየው? ህግ ማክበር ብቻ ነው ጋራንቲው። ከዛ በመለስ ሐሳብ መግለጽ መነጋገር ችግር የለውም። ይጎዳናል። ነፃነትና ብልጽግና ስርዓት ሲኖር ነው። ስርዓት ከሌለ ሰላም ዴሞክራሲ የሚባል ነገር ማረጋገጥ አይቻልም። ስርዓት ያስፈልጋል። ሁሉ ነገር ኢን ኦርደር መሆን አለበት። የጀገነ አንድም የሀገር መከላከያ ሚኒስቴር አባል ይሆናል፣ የአማራ ልዩ ኃይል አባል ይሆናል፣ የሚሊሻ አባል ይሆናል። አሊያም ስትፈልጉኝ ጥሩኝ አሁን አርሳሎ ቤቱ ይቀመጣል እንጂ 10 እና 20 30 እንደ መከላከያ ሆኖ ፓራል ፎርስ መሆን ጥሩ አይደለም፣ ለአማራም ጥሩ አይደለም። ለምክር ቤት አይመቸኝም። ግን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ስር ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ሚሊሻ እዛ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽጦ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። እናቶች እሳት ዝም ብሎ አይለቁም። እንጀራ የሚጋግሩ ከሆነ አንከርት የሚባል ነገር ይሰራሉ። እሳቱ እንዳይረጭ ሰብሰብ የሚያደርገው በእበት የሚሰራ አንከርት አለ። እንጀራ ዝም ብሎ አይጋገርም። እሳት ከተረጨ ቤት ያቃጥላል። ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ሰብሰብ አድርጎ እሳቱን የሚይዝ። ይሄ እሳት ሰብሰብ ተደርጎ መያዝ ካልተቻለ ወደፊትም ልንዋጋ አንችልም፣ ወደ ኋላም አስቸጋሪ ነው የሚሆነው። በዛ መነጽር ማየት ጥሩ ነው። የመብት ተሟጋጆች እንደዚህ ብለዋል ለተባለው እነዚህ ተሟጋጆች ለሚዘረፈው፣ ለሚጠለፈው፣ ለሚደፈረው ህዝብ አይናገሩም እንዴ? ለሰው እኮ ነው የሚሞግቱት ማለት ነው። ኢትዮጵያ ውስጥ ታዋቂ ያልሆኑ ሰዎች በህይወት የመኖር መብት፣ ታዋቂ የሆኑ ሰዎች ከመናገር መብት ጋር እንዴት አቻ ሆኖ ይታያል? ሰዎች በህይወት መኖር የተቸገሩ እንደተባለውም እየተፈናቀሉ የተጎሳቆሉ ኢትዮጵያዊ ሆኖ ሰከንድ ሲቲዝን እየሆኑ በሀገራቸው እሱን ለማስከበር የሚሰራ ጥረት እንዴት ከመናገር መብት ጋር በኩል ይታያል? ሰው ማኖር አይበልጥም ከመናገር? ይሄን ማየት ጥሩ ነው። ይሄ ማለት ግን ይሄን የሚያክል ኦፕሬሽን ሲሰራ በስተት የተያዘ ሰው የለም። ጥፋት አይጠፋም። እንደው የኛ መንግስት እንከን አልባ ነው አይደለም፣ መገምገም አለበት። በስተት የተያዘ ሰው ካለ፣ አላግባብ የተጎዳ ሰው ካለ፣ ኃይል የተጠቀመ ሰው ካለ መጠየቅ አለበት። ምክንያቱም አንደኛውን ጥፋት ለማከም ሌላ ጥፋት ትክክል አይደለም። ይሄን ደግሞ የተከበረው ምክር ቤት በዋነኛነት የክልል ምክር ቤቱ ስራ ቢሆንም የተከበረው ምክር ቤት ኮሚቴ አቋቁሞ ያለውን ነገር ሄዶ ማጥናት መጠየቅ ይችላል። ችግር ካለ ማረም አለበት። የአማራ ክልል ባለኝ ሪፖርት በሺህ የሚቆጠር ሰው አጣርቶ ፈቷል። የቀረም ሰው ካለ ተጣርቶ መፈታት አለበት። የተጎዳም ካለ ካሳ መከፈል አለበት። ትክክል አይደለም እሱ። እኛ የምንፈልገው ሰላማዊ ክልል እንዲሆን ነው እንጂ ዜጎች እንዲበደሉ አይደለም። ግን 3500 የከዳ ሰራዊት የት እንደገባ አይታወቅም የሚለው የከዳ ሰራዊት ህግ አለው የሚጠየቅበት እና ይሄም በዚህ ደረጃ ማየት ጥሩ ነው። እርሶም ከሌሎች የፓርላማ አባላት ጋር ሄደው አይተው ጥሩ ጎኑን ማጠናከር
ችግር በሚያስቡትን ደግሞ የሚታረምበትን መንገድ መፍጠር አስፈላጊ ነውና ሶስተኛው መልካም አስተዳደር በኑሮ ውድነት ላይ ሌቦች አስቸገሩን የማይሰሩ ሰዎች አስቸገሩን ይሄንን ነገር መንግስት አንድ ነገር ያርግልን የሚል ጥያቄ ነበር ብዙ ጉዳይ አለ ግን ዋናው ሶስቱ ይሄ ነበር ይሄን ሴንትራል ኮሚቴው ከተመለሰ በኋላ ከተወያየን በኋላ ጥናት እንዲጠና አደረግን በአገር ደረጃ ጥናቱን በጋራ ስናይ ኦሮሚያ አማራ ቤኒሻንጉል ሶስቱ ላይ በጣም ሰፋ ያለ ከሰላም ጋር የሚያያዝ ችግር አለ አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ አምስተኛው ሶማሌ ነው ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ ኮንትሮባንድ አለ እነዚህ አምስት ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን ይሄ ኦልሞስት አንድ ወር ተኩል ሁለት ወር ሊሆን ይችላል ከዚያው ውይይት በኋላ የተደረገ ነው በዚህ ሁለት ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል በሁለት ውስጥ በብዙ ሺህ ተማርከዋል በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው ሁለተኛው አማራ ክልል ነው አዲስ አበባ ላይም ሰፊ ስራ ተሰርቷል በቤኒሻንጉልም ሰፊ ስራ ተሰርቷል በአልሸባብና ኮንትሮባንድም ተሰርቷል በድምሩ የገመገም ነው በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ ሰላም ማስከበር ህግ ማስከበር ስራችን ውጤት ያመጣ ነው ገመገምንና ህዝቡን ደሞ እናወያየዋል ህዝቡን ደሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው አማራ ክልል ብቻ ሳይሆን ምዕራብ ጎጃም በጣም ደስተኛ ነው በሰላም ማስከበሩ ይሄን ክብራቱ ክርስቲያን ከተቻለ ሄዶ ቢያወያዩ ጠፍተዋል አይመጡም እየተባለ ስለሆነ ሄዶ ቢያወያዩ እውነቴን ነው ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው ቢያወያዩ ይሰሙታል ደስተኛ ነው ለምን ደስተኛ ሆነ ያላችሁ እንደሆነ አማራ ክልል እናቶች መተኛት አይችሉም ማታ ልክ እንደ ጨቢ ነው በቀጥይ ሲንጣጣ ነው የሚያድረው በየከተማው ልክ በመናመርት ይመስል በዶላር የማይመጣ ይመስል ጠላት ጎኑ ተቀምጦ ተከበብ ያለው ይያለ ዝም ብሎ ሲተኩስ ነው የሚያድረው ሰው ይጨነቃል የወጣ ልጅ ካለ ይጨነቃል ይሄን ደግሞ እናንተ በደንብ ታውቁታላችሁ ወደ ኦፕሬሽን ሳንገባ ከተቻለ በሰላማዊ መንገድ ይፈታ እና ሞክሯል ክብራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራስዎ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ እርሶ ራስዎ ተነግሮኝ ይሞክሩ ከተቻለ ሰላም ነው የሚሻለው ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው አስፈላጊ አይደለም ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳውት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ ብለን ቤተ መንግስት ይሰራ ነው ቅድም ያነሳውትን ድጎማ በሙሉ ያደረግነው ለዛ ነው መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል አባረናል ከደረጃ ዝቅ አድርገናል ከ5000 በላይ በዚህ ሁለት ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል በቂ ነው ወይ አይደለም ገና ብዙ ስራ ይጠበቅብናል እርሶ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው ለዛ ደግሞ አቅም አለው አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው እያንዳንዱ ኦፕሬሽን በአማራ ክልል የተካሄደው ኦፕሬሽን 100%
በአማራ ልዩ ኃይል የተካሄደ ነው። አንድም የፌዴራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደራጁ ሰዎች አሉ። መረጃ ድጋፍ ሜይንሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌዴራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማሰር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማስተር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል የተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው። እኔ ባልመራሁት ኦፕሬሽን በዝርዝር ይሄን ያ ነው የምለው አይደለም። ሪፖርት ሰምቻለሁ፣ ቅር ሰምቻለሁ፣ ሁኔታውን አውቃለሁ። ግን ልክ የፌዴራል መንግስት እንደሚወራው አይነት ተደርጎ የቀረበው ስህተት ነው። የአማራ ኦፕሬሽን አማራ ይመራዋል፣ የኦሮሚያ ይመራዋል፣ የቤኒሻንጉል፣ የሶማሌ ይመራዋል። ሁሉም ጋር ግን ድጋፍ ይደረጋል፣ ቴክኒካል ድጋፍ እና አንደኛው ኦፕሬሽኑ ሎካል መሆኑን ማወቅ ጠቃሚ ነው። ሁለተኛ በህዝብ ጥያቄ የተጀመረ መሆኑን ማወቅ ጥሩ ነው። ሶስተኛ ከተጀመረም በኋላ ህዝብ ደስተኛ መሆኑንና ሰላም እያገኘ መሆኑን ማወቅ ጥሩ ነው። ይሄ እንደተጠበቀ ሆኖ በስንዴ ማሳ ስንዴ ብቻ ሳይሆን እንክርዳድ፣ በብልጽግና ሐሳቢ ውስጥ አበልጻጊ ብቻ ሳይሆን ሌቦች እንዳሉት ሁሉ በሚያኮራ ስም በሚያኮራ እና ሁላችንን እንመካበት በሚገባ ስም ሌሎች መጠቀም ፈልገዋል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁን። በነገራችን ላይ ክብራቶ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሙት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። ምክንያቱም እርሶ እንዳሉት አርሶ አደር ሰላም ካገኘን የሚያርሰው ሀገር ሰላም